ይህ መጽሐፍ የአርተር ራምቦን ደብዳቤዎች ይዟል ከነእጅ ጽሑፉ። በዚህ አንደኛው የራምቦ የሕይወት ታሪክ መጽሐፍ ውስጥ ወደ 250 የሚደርሱ ራምቦ የተጻጻፋቸው ደብዳቤዎች ከተጻፉበት ፈረንሳይኛ ቋንቋ ወደ እንግሊዝኛ አፍ እየተተረጎሙ በጣፋጭ መንገድ ቀርበዋል። ራምቦ ግማሽ የሚደርሱ ደብዳቤዎቹን የጻፈው ከሐረር ከተማ ሆኖ ነው። የአርተር ራምቦና የሐረር ግጥጥሞሽ ገራሚ ነው። ያቺ ሐረር የማታሳየን ጉድ የለም። ለመሆኑ ባለቅኔው አርተር ራምቦ ማን ነው? ከሻርቪል እስከ ሐረር፣ ከሐረር እስከ ማርሴይ ያለው የሕይወት ታሪኩና ገድሉስ ምን ይመስላል? ለመልሱ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ስለ ሐረር ልጅነት ዘመኔ ሳስብ በአርተር ራምቦ ቤት ውስጥ ቆሜ በባለቀለማም መስኮቶቹ ወደ ውጭ የተመለከትኳቸው ብርሃናማ ውብ መልክዓ ምድሮች ሁልጊዜም በሐሳቤ እንደ ቀለማም ብርሃናማ ሕልሞች ሆነው ይመጣሉ። አርተር ራምቦ ማን ነው? በሰሜን ምስራቅ ፈረንሳይ ሻርቪል በተባለች ትንሽ ወረዳ የተወለደ ሸጋ ገጣሚ ነው። ገና በ16 ዓመት ዕድሜው ነው ከመንደሩ ኮብልሎ የዓለም አርቲስቶች መካና መዲና ወደ ሆነችው ወደ ፈረንሳይቱ ዘናጭ አድባር ወደ ፓሪስ ሄዶ የከተመው። በመጀመሪያ ጊዜ አርተር ራምቦ ወደ ፓሪስ ሲጠፋ መታወቂያ የለውም እና ፖሊስ ያዘው። ከጥቂት ቀናት ዙረት ሳያልፍ ወደ መጣበት ሻርቪል ተጠረዘ። ግን ያደቆነ ሰይጣን ሳያቀስ አይተውም እንዲሉ ድጋሚ ለሁለተኛ ጊዜ ደግሞ ሄደ ወደ ፓሪስ። ያኔ ደግሞ የ1870ው የፓሪስ የጭሰኞች ዓመፅ ሀገር ምድሩን አተራምሶት ነበር እና የፈረንሳዮቹንና የጀርመኖቹን ነፍስ እንደ አሸን ያጨደው የፍራንኮ ፕሩሺያን ጦርነት ተለኩሶ ነበር እና ወጣቱ ራምቦ አማረብኝ ብሎ ግጥሞቹን ይዞ በፓሪስ ጎዳናዎች ዘው ሲል ለቀም አድርገው ወደ ወታደር ካምፕ ከተቱት፣ ወደ ብሔራዊ ውትድርና። ግጥም ጠርቶት የመጣው የሻርቪል ወጣት 4 ወራት ጠመንጃ ፈቶ እየገጠመ በስልጠና ካምፕ እስኪበቃው ታሸ። ከዚያ ግን መላ ዘየደ። የራምቦድ ሻለቃ የነበረ አባቱ የአራት ልጆቹን እናት ከነ ልጆቿ ሜዳ ላይ በትኖ ወደ ጀርመን ሄዶ የውሃ ሽታ ሆኖ ከቀረ ዓመታት አልፈዋል። አባቱ ሲጠፋ ራምቦ ገና የ6 ዓመት ሕፃን ነበር። ታላቅ ወንድሙ ደግሞ ጀርመን ዘምቶ በባለሳንጃ ቢዮኔት ጠመንጃው ከጀርመን ባላንጣዎቹ ጋር እየተሞሻለቀ ነው እና ለቤቱ ያለውት እኔ ብቻ ነኝ ብሎ አስኮንኖ ተለቀቀ። ለጊዜው ሲለቅ ግን ወደ ሻርቪል አልተመለሰም። ወደዚህ በአሰልቺ ሰዎች ወደ ተሞላ አዝግቄ ከምመለስ አንደኛዬን ወደ ገሃነም ብገባ እመርጣለሁ ብሎ ጽፎለታል ለቋንቋ መምህሩ። ወደ መጣበት ካልተመለሰ የት ሄዶ ተደበቀ? በደብዳቤ አንጀታቸውን የበላቸው ገጣሚዎች አስጠጉት። ይህ መጽሐፍ የአርተር ራምቦን ደብዳቤዎች ይዟል ከነ እጅ ጽሑፉ። እርዱኝ ይላል የራምቦ የተማጽኖ ደብዳቤ። የፓሪስ ታዋቂ ገጣሚዎች ልባቸው ተነካ። ወገን ሆይ፣ አንተ የግጥም መንፈስ ያደረብህ ብላቴና ሆይ ናና ከእኛ ጋር ኑር ብለው ደብዳቤ ጽፈው ጠርተው ማደሪያ አዘጋጅተው አስጠጉት እና የፓሪስን አሉ የተባሉ የሥነ ጽሑፍ ጠቢባን እንደዋዛ ተቀላቀለ። የጥበብን ስም ጠርተ ዘክሩኝ ካልክ ጦምህን አታሳድርህም ይላሉ ፓሪስ። ግን አንዳንዴ ቅብጠት ለቆ አይለቅህም፣ ዋጋ አለው። ራምቦን ያስጠጉት ጠቢባን የግጥምን በር ከፈቱለት፣ ግን ፍናፍንትም አደረጉት። ወንድሜ፣ ያኔ አውሮፓ እንዳሁኑ አለሌ አልሆነም። ፍናፍንትነት አሁን እኛን የሚያስደነግጠንን ያህል ያስደነግጣቸው ነበር እና ከዕለታት ባንዱ ቀን የአርተር ራምቦ ፍናፍንትነት አደባባይ ወጣ፣ አስደነገጣቸው። በአንድ ሆቴል አብሮ ሲቀብጥ የነበረ ባለትዳር ገጣሚ ወጣቱን ራምቦን አስገድዶ ካልደፈርኩ ሲለው በተነሳ ጸብ ሽጉጡን አውጥቶ ተኮሰበት። ተኳሹ ራምቦ ነው። አንዳንድ ስህተቶች በቀላሉ ይታረማሉ፣ አንዳንድ ስህተቶች ደግሞ በቀላሉ አይታበሱም፣ አይታበሉም። ብቻ ታሪኩ በጋዜጣ ወጣ።
ከስዊስ እስከ ፈረንሳይ የፓሪስ የግጥም ሳሎኖች የቡና መጠጫ፣ የወሬ ማጣፈጫ ርዕስ ሆነ እና አፈረ ራምቦ። ብቻ ያም ተባለ ይህ የራምቦ አመልጦስ ብዙ የሕይወቱን መቅሰፍቶች ያመጣበትን ትልቅ ዋጋ አስከፈለው። የሚያሳዝነው የራምቦን የወሲብ ገመና የአውሮፓ ፀሐይ ሲጎበኘው ሲዝን ኢን ሄል ወይም የገሃነም ወቅት የሚለው የግጥም መድብሉ ታትሞ አልቆለት ለገበያ ሊሰራጭ እየተጠባበቀ ነበር። ግና ቀናት ሲቀረው ሁሉንም ነገር ውሃ በላው። ያ ግጥሞቹ በፈረንሳይ ስነ ጽሑፍ ታላቅ የስንኝ አብዮት አስነሱ እየተባለ የተሞካሸው ሁሉም ሊያገኘው የሚረባረበው ተስፈኛው ተወዳጁ መልከ መልካሙ ራምቦ ከሰው ተሸሽጎ ስሙን አጥፍቶ ብዕሩን አሽቀንጥሮ ድምፁን አጥፍቶ ኮበለለ። የተራቀቀባቸውን የግሪክ የፍቅር አማልክት ስማቸውን ላያነሳ በቆጵሮስ በግንበኝነት የጉልበት ሥራ ተቀጥሮ ከድንጋይና ከአርማታ ጋር እየተናነቀ ቀኑን ይገፋ ዘንድ ዕድል ጣፈችው። ደግሞ ዕድል አንድ የፊቷን ካዞረችብህ ካዝና ሙሉ የመከራ እሩምታዋን ነው የምትለቅብህ። አከታትላ ያላትን መከራ እስክትጨርስ መዓቱን ነው የምታዘንብብህ። በስደት ጉዞውን የጀመረው አርተር ራምቦ በዚያ በቆጵሮስ ድንጋይ ከእጁ አምልጦት አንድ ምስኪን ሰራተኛ አናት ላይ ወደቀ። ተረከከው እና ገደለው እና ዳግመኛ ከዚያም እግሬ አውጪኝ ብሎ ጠፋ። ይሄም ሚስጥሩ የወጣው አብሮት ይሰራ የነበረ ወዳጁ የነበረ ሰው በጻፈው የሕይወት ታሪክ ውስጥ ተጠቅሶ ተገኝቶ ነው። ከዚያ ወዴት ሄደ ራምቦ? አርተር ራምቦ ለማንኛውም ከአገር አገር አውሮፓን በንግድና በሥራ ሲያካልል ቆይቶ በመጨረሻ አሁን የመን ወደ ሆነው የዚያኔ አረቢያ ተብሎ በሚጠራው የኤደን ባሕረ ሰላጤ ላይ ተገኘ እና የንግድ ወኪል ሆኖ ተቀጠረ። ሸሪክም ሆነ እና ያኔ በግብጾች እጅ ወድቃ ወደ ነበረችው በኢትዮጵያ አጠቃላይዋ ከነበሩ 20 አውሮፓውያን 10ሩን በነዋሪነት ወዳስጠለለችው ወደ አሚር አብዱላሂዋ ሀገር፣ ወደ ፓሻ አቡበከሯ ሀገር፣ ወደ ታሪካዊቷ ምስራቃዊት መንደር ወደ ጆጎሎ ሐረር ስደት በለመደ እግሩ ሰተት ብሎ መጣ። በቱጃራ በደንከል አቆራርጦ በሐረር ጠቅልሎ ሊኖርባት መጣ። የሐረርና የአርተር ራምቦ ትውውቅ የጀመረው በዚህ መልኩ ነበር። በዚህ አንደኛው የራምቦ የሕይወት ታሪክ መጽሐፍ ውስጥ ወደ 250 የሚደርሱ ራምቦ የተጻጻፋቸው ደብዳቤዎች ከተጻፉበት ፈረንሳይኛ ቋንቋ ወደ እንግሊዝ አፍ እየተተረጎሙ በጣፋጭ መንገድ ቀርበዋል። ራምቦ ግማሽ የሚደርሱ ደብዳቤዎቹን የጻፋቸው ከሐረር ከተማ ሆኖ ነው። ሁሉንም ትዕግስት ወስጄ አነበብኳቸው። እርሱ በ10 ዓመታት ልዩነት የጻፋቸውን ልብ የሚነኩ ስለ ሐረር፣ ስለ ኢትዮጵያ፣ ስለ አልፍሬድ ኤልግ፣ ስለ አጤ ሚኒሊክ፣ ስለ ኡጋዴን፣ ስለ ሐረርጌ ኦሮሞ፣ ስለ ራስ መኮንን፣ ስለ አቢሲኒያ፣ ስለ ፈረንሳዮች፣ ስለ ግብጾች፣ ስለ እንግሊዞች፣ ስለ ብዙ ነገሮች የሚያወሱ የዓይን እማኝነቶች አነበብኩ። የገጣሚው የስሜት ዋልታዎች፣ የነገሮች ትዝብቶች፣ የወቅቱን ምስራቃዊውን የአገራችንን ነገር የሚያትቱ የፈረደባት ኢትዮጵያ አገራችን የሆነችውን ያለፈችበትን ሁሉ የሚያስቀኙ ለታሪክ አጥኚዎች ጥሩ ግብዓት የሚሆኑ ድንቅ ኦሪጂናል መዛግብት ናቸው የራምቦ የዓይን እማኝ ትረካዎች። ተደነኩ፣ ተደመምኩ። ከሁሉም በላይ ግን አዘንኩ። በምን አዘንኩ? በዚህች ድብልቅልቅ ዓለም በሰው ልጅ ዕጣ ፈንታ በሕይወት ጠመዝማዛ መንገድ በደራሲው ሕይወት ባለፈበት በደረሰበት በወደቀበት መከራ አዘንኩ። ገና በልጅነቱ ታወቀ። ትልቅ የሥነ ጽሑፍ ስኬትን ተቀዳጀ። የእንግሊዞችንና ፈረንሳዮችን ሥነ ጽሑፍ ቀየረ። የሥነ ጽሑፍ አብዮትን ቀሰቀሰ። ግን ገና ተሰጥኦውን አውጥቶ ሳይጨርስ የሎጥን መቅሰፍት አስተናገደ። መከራን፣ የማያቋርጥ መከራን በሰው ምድር ተቀበለ አርተር ራምቦ። አንዳንዴ መከራ ከመከረኛው አፍ ሲነገር፣ በተለይ ከፈረሱ አፍ ሲሰማ ይገባል ወደ ልብ ዘልቆ ይሰማል ህመሙ። አርተር ራምቦ በዚያ ሁሉ መሪር የኑሮ ትግልና የመከራ ዶፍ መሃል መጽሐፍ እያስመጣ ማንበቡን አላቆመም። ግን ያችን የገጣሚነት ብዕሩን ላይመለስባት ካጠገቡ አርቆ የሰቀላት ይመስላል። መክሊቱን ከላዩ ጣለ፣ ግርማውን ተገፈፈ። እናም የገሃነም ወቅት
ወይም ኤ ሲዝን ኢን ሄል ብሎ እንደጻፈው ሁሉ የጻፈውን የገሃነም ኑሮ ኖረው ገጣሚነቱን የተወሰው ምን ይሆናል? አላውቅም። እድል ነው፣ ዕጣ ክፍል ነው የሚወስንልህ። ራምቦ ግን ሲራራ ነጋዴ ሆነ። በኢትዮጵያ፣ በሱዳን፣ በኬንያ ሸንተረሮች እየተዘዋወረ የዝሆን ቀንድ የሚያሳድድ የአውሬ አዳኝ ሆነ። የጦር መሳሪያ ጅምላ አስመጭና አከፋፋይም ሆነ። የባሮች አጓጓዥነትም አላጣውም። ያልሆነው የለም። ግን በመንገዶቼ ሁሉ በደግነትና በጨዋነት ለመመላለስ ጥሬያለሁ ይላል። ከኢትዮጵያ ሆኖ ፈረንሳይ ላሉት እናቱ በመጨረሻው ሰዓት በጻፈው ደብዳቤው ላይ በስደት ሕይወቴ ሰዎች ከኔ ይጠቀማሉ፣ ይወስዱብኛል እንጂ የአንድንም ሰው ሐቅ ሳልወስድ ኖርኩ ይላል ስለ ራሱ። እና በመጨረሻ ራምቦ ሩጫውን ጨረሰ። መራመድ ተሳነው። እግሮቹ ተሽመደመዱ፣ ሰውነቱ ደካከመ እና ከሐረር በ16 አሽከሮች በቃሬዛ ተጭኖ በዘይላ ወደብ በኩል አሳብሮ ወደ ፈረንሳይ ማርሴይ ሄደ። እዚያም እግሩ እስከ ታፋው ተቆረጠ። ለእህቱ ለኢዛቤል ይጽፍላታል፣ ለእናቱ ይጽፋል። የሰው ያለህ እያለ ይጣራል፣ ይቃትታል በሕይወቱ ሙሉ በወረደበት መከራ። ገሃነም በስንት ጣዕሙ ይላል ያንን የመከራውን አፍታ። ሕይወት ገደቢስ ሆናብኛለች ለኔ ይላል። የአርተር ራምቦና የሐረር ግጥምጥሞሽ ገራሚ ነው። ያቺ ሐረር የማታሳየን ጉድ የለም። ሰው ግን ሊሞት ሲል ያለ የሌለ ተስፋ የሚታየው ለምንድን ነው እላለሁ። ሁሌ ይገርመኛል። አርተር ራምቦ ከመሞቱ 2 ወር አስቀድሞ ከማርሴይ ሆስፒታል ማገገሚያ ውስጥ ሆኖ ለሐረሩ ገዢ ለልዑል ራስ መኮንን ለያኔው ደጃዝማች መኮንን የጻፈላቸው ደብዳቤ አለ በዚህ መጽሐፍ። እግሬ ተቆርጧል፣ ግን በቅርቡ ተሽሎኝ እመለሳለሁ። የምሠራውን ነገር አዘገጃጅተው ይጠባበቁኝ። ግድ የለም አልቀርም ይላል ራምቦ፣ የፈጣሪን ስም እየጠራ ቃል አክባሪነቱን እያስረገጠ ለልዑል ራስ መኮንን በታላቅ አክብሮት። ገረመኝ። የአርተር ራምቦን ታሪክ ደግሜ ደጋግሜ እመለስበታለሁ ወደፊት፣ በተለይ ከሐረር ጋር ያለውን የነበረውን ቁርኝትና ሕይወት። ለዛሬ ግን አበቃው። አሳፍ ኃይሉ እንደጻፈው በቸር ያሰንብተን።